አለቃ አለቃ። አቤት፣ ምንድን ነው? አለቃ ቢንያምን አገቱት የአክስት ልጅ አቤል ነው። ምን? አቤል ቢኒን እያሰቃየው ነው የሚገኘው። እንግዲህ አሁን ላይ በጣም እያሰቃየው ነው። እንግዲህ ከዛ ሲወጣ ምን እንደምደርስበት አላሰበም። እንግዲህ አቤል አሁን ላይ በጣም ክፉ እየሆነ ነው። ጽዮንንም እያስፈራራት ነው። እንግዲህ አሁን እሷን የቢኒን ፎቶ እና ቪዲዮ እያሳየው የቀዳችሁት ቅጂም ማጥፋት አለባችሁ። እንግዲህ ሌላ ነገርም አዟታል። ምን እንደሆነ ብናቅም፣ ሌላው ደግሞ የዲናራ እናት እንግዲህ ስለ ናታን ሁሉም ነገር አጣርታለች ማለት ነው። እንግዲህ ምን እንደምሰራ እህቷን ምን እንደምሰራ እንግዲህ ጽዮን ማለት ነው ሁሉም መረጃ አስባ እንግዲህ አሁን ላይ ናታንን ልትቀጥር ነው ማለት ነው። እንግዲህ ስራ ናታንም አውቆ ነው እሷ ጋር መቀጠር የፈለገው። ምክንያቱም የእሷ ድርጅትና የያፌት ድርጅት እንግዲህ አብሮ እንዲሰሩ ነው ማለት ነው። አብሮ ነው የሚሰሩት። አሁን ላይ ደግሞ የሆነ ስራ አብሮ ሊሰሩ ነው ማለት ነው። ያንን ደግሞ የእነሱን ድርጅት ወክሎ የሚሄደው ናታን ይሆናል ማለት ነው። እንግዲህ የእሷ ያንን ቦታ የወከለችው ናታንን ነው ማለት ነው። ናታን ወክላ እዛ ልትልከው ነው። እንግዲህ ናታንና ያፌት ፊት ለፊት ይፋጠጣሉ ማለት ነው። እንግዲህ እንዴት እዛ ውስጥ ሊገባ ቻለ ብሎ እንግዲህ ያፌትን ጥያቄ ሊሆንበት ይችላል። አሁን እንግዲህ ናታንም አውቆ ነው ይሄን ነገር ያደረገው ማለት ነው። ያው እሷም ደግሞ የዲናራ እናትም ደግሞ ግን ወጠመድ ውስጥ ልታስገባ ነው የፈለገችው ማለት ነው። ይሄ ስራ እንግዲህ የህገወጥ ስራ ስለሆነ የሆነ ነገር ቢሆን እሱን ተጠያቂ ልታደርገው ነው እንግዲህ ይሄ እንደዚህ ያደረገችው። ናታንም ቢሆን አውቆ ነው እዛ ውስጥ መግባት የፈለገው። እንግዲህ ምን ማድረግ እንዳሰበ ባናቅም እንግዲህ የሆነ እቅድ ይኖረዋል ማለት ነው። ሌላው ደግሞ ኤፍራታ ናት። እንግዲህ ኤፍራታ አሁን ላይ በፊት እንዳለችው የዘረመል ምርመራ ማድረግ እፈልጋለሁ ስትል ነበረ። ከቤዛም ብር ጠይቃ ነበረ። አጋጣሚ ሆኖ እንግዲህ የሆነ ሰው እስከ ቤት ድረስ ብር እልኮለታል ማለት ነው። ያፌትም አይደለም እንግዲህ ቤዛም አላከችለትም። ያንን ብር የላከለት እንግዲህ ሲመስለኝ ናታን ይመስለኛል። ቤዛና ኤፍራታ አብረው ሲያወሩ ሰምቶ እስከ ቤት ድረስ የላከለት ይመስለኛል። ምክንያቱም ያፌትም አይደለም። ያፌትም ብር ቤት ሲያይ በጣም ደንግጦ ነበር። እንግዲህ ይሄ ምን ልታደርግ አስባ ነው እያለ ነበረ። አሁን ላይ ደግሞ የእነሱን ጸጉር እየሰበሰበች ነው ማለት ነው። እንግዲህ የያፌትን በቀላሉ ማግኘት ትችላለች። ናታን ደግሞ ቦታውን ስለቀያየረ እንግዲህ እነሱ ቤት ሄዳ ነበረ። ጽዮንን ላገኝሽ እፈልጋለሁ፣ ናፍቀሽኛል፣ ቤቱን ናፍቆኛል ብላ ነው እንግዲህ እስከ ቤት ድረስ የሄደችው ማለት ነው። ያው በቀላሉ ማግኘት ባትችልም ፈላልጋ እንግዲህ አጋጣሚ ነው የጸጉር ማበጠሪያ አግኝታ ከሱ ጸጉሩን መውሰድ ትችላለች ማለት ነው። አሁን ላይ ይሄንን ካገኘች የሰበሰበችው ጸጉሩን ናሙና ወስዳ ዶክተሩ ጋር መሄድ ብቻ ነው ማለት ነው እንግዲህ የሚቀራት። እንግዲህ ዶክተር ጋር ሄዳ ካስመረመረችው ሁሉንም ነገር ወንድማማቾች መሆናቸውን ካረጋገጠች እንግዲህ ምን የምታደርግ ይመስላችኋል? ከያፌትን መቀየር እዛ ቁጭ ብላ ያፌትን ልትቀይረው ትችላለች ወይ ደግሞ እንዴት ልታስማማው ትችላለች? እንግዲህ ወንድማማቾች ከሆኑ ወደ መጥፎ መንገድ እንዳይሆኑ እንግዲህ ጥላቻቸውን ለመቀነስ ትሞክራለች ብዬ ተስፋ አደርጋለሁ ማለት ነው። ሌላው እንግዲህ ያፌት ቢኒ ማንን እንዳገተው እንግዲህ እየፈላለገ ነበረ። አሁን ላይ ደግሞ አግኝቷል ማለት ነው። እሱም ደግሞ የአጎቱ ልጅ ሆኖ ታግኝቷል። እንግዲህ አቤል ነው የቢኒን ያገተው።
ያፌት ደግሞ ይህን ስም ሰማ ከዚህ በፊትም በጣም እየተፈታተነው ነበረ። እንግዲህ አሁን ላይ በጣም ብዙ ነገር አድርጓል። እንግዲህ አቤል ጽዮንንም እያሰቃያት ነው። ይሄን ደግሞ ቢሰማ በቀላሉ አይለቀውም ማለት ነው። ምክንያቱም ጽዮን ጭራሽ እንድትጎዳ አይፈልግም ማለት ነው። ጽዮን እያሰቃየ እንዳለ እሱንም ደግሞ ራሱ እንደወጋው ቢያቅ ደግሞ ሁሉንም መረጃ እሱ ቢያገኝ በቀላሉ አይለቀውም ማለት ነው። እንግዲህ ትኩረቱ ሁሉን ቢኒን ትቶ እሱ ወደ እሱ ያደርጋል ማለት ነው። እንግዲህ መጀመሪያ እሱ ነበረ ቢኒን ማግኘት የፈለገው። ቢኒ አግኝቶ እንግዲህ ቅጣቱን ሊሰጠው ነበረ። ከዚህ በፊት አሳስረው ስለነበረ ቀድሞ ደግሞ አቤል ነው እንግዲህ አግኝቶ ያገተው። እሱንም ደግሞ የእሱ ስራ ወስዶበታል። ማነው ይህንን እንደፍሮ ቀደመኝ እያለ እየተናደደ ነበረ። አሁን ደግሞ ሳምቷን እንግዲህ ምን የሚያደርግ ይመስላችኋል? ሌላው ደግሞ ጽዮን ናት። እንግዲህ ጽዮን ቀድማ ከያፌት ቀድማ የሆነ ነገር ባታረግ ጥሩ ነው። ምክንያቱም መጥፎ የሆነ እርምጃ የሆነ ነገር እንድታደርግ አዟታል ማለት ነው። እንግዲህ አቤል እሱን ነገር ሳታረግ በፊት ያፌት ቢቀድመው ጥሩ ነው ማለት ነው። እንግዲህ ያፌት ቀድሞ ሁሉም ነገር ማስቆም ከቻለ ሁሉም ነገር ሁሉም ምስጢሮች ያወጣሉ ማለት ነው። እንግዲህ የድምጽ ቅጂም ማጥፋት አይችሉም ማለት ነው። ሌላ ነገርም እንድታደርግ ነው ያዘዛት። እንግዲህ እሱም ደግሞ ከባድ ነገር ይመስለኛል ማለት ነው። ጽዮን ደግሞ ቢኒን ለማዳን እንግዲህ ምንም ታደርጋለች ማለት ነው። ምክንያቱም በጣም ታፈቅረዋለች። ሌላው ደግሞ ቤዛ ናት። እንግዲህ ቤዛና የትዝታ ልጅ እንግዲህ አሁን ላይ በጣም ተቀራርቦ ነው ያሉት ማለት ነው። ትዝታው ደግሞ እሱ ከሰው ጋር እንዲቀራረብ ከሰው ጋር እንዲነጋገር ትፈልግም ማለት ነው። እቺ ሴት ማናት ይሄ እንደዚህ የቀየረችው? ከማን ጋር ነው ማውራት የጀመረው እያለች ነው ያለችው። እንግዲህ ሲመስለኝ የራሷ ጥፋት ይመስለኛል። አባቷንም የአባቷ መገደል ጀርባም ያለችው እሷ ትመስለኛለች። ግን ለልጇ ደግሞ ለዲናራ ብላ የነገረችው በሱ ምክንያት ነው። አባታቸው የሞተው ብላ ነው እንግዲህ የነገረችው መስለኝ። ግን ይሄ ሁሉ ጀርባ ያለችው እሷ ትመስለኛለች። ከማንም ሰው ጋር እንዳይነጋገር ለማንም ሰው ምንም ነገር እንዳይል ነው እንግዲህ ቤት ቁጭ ብሎ ከማንም ሰው ጋር እንዳያወራ የፈለገችው ማለት ነው። አሁን ላይ ደግሞ ሁሉም ነገር እንዲያጣራ ሰው ልካለች ማለት ነው። ይቺ ሴት ማናት? እንደዚህ እሱን መቀየር የቻለችው ከቤት እንድወጣ እንድስቅ ያደረገችው ማናት? እያለች ነው እንግዲህ እሷንም እያፈላለገች ትገኛለች ማለት ነው። ውዶችዬ ሰላም ናችሁ? እንዴት ናችሁ? ሰላም አላልኳችሁም? እግዚአብሔር ይመስገን። የዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እያደረጋችሁ በክፍል 90 እስክንገናኝ ሰላም ቆዩልኝ። እስካሁን አብራችሁ ስለነበራችሁ በጣም ነው ማመሰግናችሁ። ባይ ባይ።